የቀድሞ የሴቶች የማራቶን የዓለም ክብረ ወሰን ባለቤት የአሁን ደግሞ በሴቶች ብቻ የተሮጠ የዓለም የማራቶን ክብረ ወሰን ባለቤት ትዕግስት አሰፋን በተመለከተ የተሰማው ዜና እጅግ አስደንጋጭ ሆኗል። በሴቶች የማራቶን ሩጫ ታሪክ ለመጀመሪያ ጊዜ የ42 ኪሎ ሜትር ውድድሩን ከ2 ሰዓት ከ12 ደቂቃ በታች የገባችው ሰው ከሮጠችባቸው 4 የሜጀር ማራቶን ውድድሮች 3ቱን በወርቅ ሜዳሊያ አጠናቃ 1 የብር ሜዳሊያ የወሰደችው አትሌት በኦሎምፒክ መድረክ ለኢትዮጵያ የብር ሜዳሊያን ፓሪስ ኦሎምፒክ ላይ ያመጣችው ትዕግስት መልከ መልካሟ ፍልቅልቋ አትሌት በቀጣዩ የቶኪዮ ዓለም ሻምፒዮና ኢትዮጵያን እንድትወክል የተመረጠችው ትዕግስት አሰፋን በተመለከተ የተሰማው ዜና ምንድነው? ይህች አትሌት የእውነት የሀገር ውክልናው ይቅርብኝ ብላለች ወይስ አላለችም? የሀገር ውክልናው ይቅርብኝ ካለችስ ምክንያቶቿ ምንድናቸው? የተወደዳችሁ የሸጋ ስፖርት ተከታታዮች ዛሬ አትሌት ትዕግስት አሰፋን በተመለከተ የተሰማውን አዲስ መረጃ እናጋራችኋለን። ላይክ በማድረግ ይህ ቪዲዮ ለብዙ ሰው እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። በቀጥታ ወደ ጉዳያችን የፊታችን መስከረም ወር ኢትዮጵያውያን በጉጉት የሚጠብቁት የዓለም አትሌቲክስ ሻምፒዮና በጃፓን ርዕሰ መዲና ቶኪዮ ይደረጋል። ይህ ውድድር ለኢትዮጵያውያን ትርጉሙ እጅግ ላቅ ያለ ነው። በየ2 ዓመቱ የሚደረገው ትልቁ የአትሌቲክስ ድግስ ኢትዮጵያውያን በጀግኖች አትሌቶች ጣፋጭ የሚባሉ ድሎችን የሚያጣጥሙበት ውድድር ሲሆን ከኦሎምፒክ በመቀጠልም ቢሆን ለአትሌቶቹ ለራሳቸው በመድረኩ የተሳትፎ ህልማቸውን ለማሳካት ለዓመታት በወጥነት በጥንካሬ ሲሰሩ ይቆያሉ። የዓለም ሻምፒዮና ለኛ ለአትሌቲክስ ወዳጆችና ለኢትዮጵያውያን ብቻ ሳይሆን ለአትሌቶቹም ቢሆን የህልማቸው መዳረሻ ትልቁ ስፍራ ነው። ዘንድሮ ይህ ውድድር የፊታችን መስከረም 3 የሚጀምር ሲሆን በጃፓን ቶኪዮ እስከ መስከረም 11 ይካሄዳል። ታዲያ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ሻምፒዮና ላይ የሀገራቸውን ባንዲራ ህዝባቸውንም ቢሆን ወክለው እንዲሳተፉ አትሌቶችን ለመምረጥ የተለያዩ መመዘኛዎችን በማስቀመጥ ስራዎችን ሲያከናውን ቆይቷል። ያለፈው ሳምንት ቅዳሜ ደግሞ በሻምፒዮናው የሚሳተፉ የማራቶን አትሌቶችን ይፋ አድርጓል። በወንዶች ታምራት ቶላ፣ ዲሬሳ ገለታ፣ ታደሰ ታከለ የመጀመሪያ ተመራጮች ሆነዋል። ሚልኬሳ መንገሻ ተጠባባቂ ተደርጎ ተይዟል። በሴቶች ደግሞ ትዕግስት አሰፋ፣ ሱቱሜ አሰፋ የዓለም ዘርፍ የኋላው ምርጫ ተደርጎላቸዋል። ያለፈው የዓለም ሻምፒዮና አሸናፊዋ የቡዳፔስት መድረክ የወርቅ ባለቤቷ አማኔ በሪሶ የቀጥታ ተሳታፊነት እድልን ስታገኝ ትዕግስት ከተማ ደግሞ በተጠባባቂነት ተይዛለች። ፌዴሬሽኑ ይህንን ምርጫም ካደረገ በኋላ በዚህ ምርጫ አልተካተትኩም ወይንም ደግሞ ቅሬታ አለኝ ያለን አትሌት ይህ ምርጫ ይፋ ከተደረገበት ሰኔ 14 ጀምሮ ለተከታታይ 5 የሥራ ቀናት እስከ ሰኔ 19 ድረስ የቅሬታ ደብዳቤ እንዲያስገቡ ይፋም አድርጓል። ታዲያ ዛሬ የተሰማው አስገራሚ ዜና የቅሬታው አቅጣጫ የመጣበት መንገድ ካልተመረጡት አትሌቶች ሳይሆን ከተመራጯ አትሌት መሆኑ ብዙዎችን ግራስ ብሏል። አትሌት ትዕግስት አሰፋ በዚህ የአትሌቲክስ ሻምፒዮና ውድድር ላይ መካፈል እንደማትፈልግ እየገለጸች ነው። አዳዲስ መረጃዎችም በዚህ ጉዳይ ላይ እየወጡ ይገኛሉ። ኢትዮ ራነርስ የተባለው የፌስቡክ ገጽ ከ130,000 በላይ ተከታዮችን ይዟል። ለበርካታ ዓመታት ኢትዮጵያ ላይ በልዩነት የአትሌቲክስ መረጃዎችን ሲያጋራ ቆይቷል። ይህ ድረገጽ እንዳስነበበው ከሆነ ትዕግስት አሰፋ የመጀመሪያዋ አትሌት ነች ይላል። በማራቶን ምርጫ ዙሪያ ፌዴሬሽኑ ቅሬታ ያለው ካለ መጠየቅ ይችላል ባለው መሰረት ትዕግስት አሰፋ ማመልከቻ አስገባች የሚል መረጃ ወጥቷል ሲል ያስነብባል። ይህንን ለማጣራት የተለያየ ቦታም ተደውሏል። ስልካቸው ግን እንዳልሰራለት ይገልጻል። ለማንኛውም የማመልከቻውን መንፈስ ስገምት የዓለም ሻምፒዮናውን በተመለከተ ይመስለኛል። አትሌቷ በበርሊን ክብረ ወሰን ለማሻሻል ልሩጥና ክብረ ወሰኑን ወደ ሀገሬ ልመልሰው፣ ክብረ ወሰኑን የመመለሻ ጊዜ አሁን ነው፣ እባካችሁ እርዱኝ፣ ተባበሩኝ፣ የኢትዮጵያ ሕዝብም ይፍቀድልኝ፣ ከፌዴሬሽኑም አማልዱኝ የሚል አክብሮት የተሞላበት ጥያቄ ይመስለኛል የሚል መረጃውን አትቷል። ጥያቄው ይህ ከሆነ ቀላል የሚመስል ከባድ ጥያቄ ነው ያለው ኢትዮ ራነርስ መልሱ ምን እንደሚሆን ባላውቅም በፌዴሬሽኑ ታሪክ እንዲህ አይነት ከባድ ጥያቄ ያለው ማመልከቻ ያስገባ አትሌት አልሰማሁም፣ አላየሁም፣ ካለም እሱን ለማወቅ ዝግጁ ነኝ ይላል። ትዕግስት ለፌዴሬሽኑ ከተመረጥኩበት ውድድር ልቅር ብላ ጥያቄ ያስገባች የመጀመሪያዋ አትሌት እንደሆነችም ይነገራል።
አድማጮች እስቲ ይህንን ጉዳይ በዝርዝር ለመንገር ልሞክር። ትዕግስት አሰፋን በተመለከተ እኛም የውስጥ መረጃ ምንጮቻችን ስለዚህ ጉዳይ ጠቆማ ሰጥተውናል። ትዕግስት አሰፋ በበርሊን የማራቶን መድረክ ላይ ለመካፈል ፍላጎት እንዳላትና በዚያም ውድድር የዓለም የማራቶን ክብረ ወሰንን የማሻሻል ውጥን አላት የሚሉ መረጃዎች ከውስጥ ምንጮች ደርሰውናል። አንድ ታሪክ እናጣቅስ። ጊዜው ሴፕቴምበር 24 መስከረም ወር በፈረንጆቹ 2023 ከተማዋ ጀርመን በርሊን፣ ውድድሩ ደግሞ የበርሊን ማራቶን። የ28 ዓመቱ አትሌት ትዕግስት አሰፋ 2019 ላይ በኬንያዊቷ አትሌት ብሪጊድ ኮስጌ የተያዘውን 2 ሰዓት ከ14 ከ04 የሆነ የሴቶች የማራቶን የዓለም ክብረ ወሰንን ከ2 ደቂቃ በላይ በማሻሻል በታሪክ የመጀመሪያዋ ሴት ሆና መስመሩን የተሻገረችበት ቀን ነበረ። ትዕግስት የሴቶች የማራቶንን ውድድር ከ2 ሰዓት ከ12 ደቂቃም በታች የገባች የመጀመሪያዋ ፈርቀዳጅ አትሌት ናት። ደግሞም ኢትዮጵያዊት። ይህንን ክብር ስታሳካ የውድድሩ የበርሊን ማራቶን አዘጋጆች እጅግ ከፍ ያለ በርካታ ሺህ ዩሮ ሽልማቶችን ለትዕግስት አሰፋም አሳፍሰዋታል። የትጥቅ አምራቹ ኩባንያ አዲዳስም ቢሆን እርሷ ተጫምታ በሮጠችው ጫማ ምክንያት ከፍ ያለ ሽያጭን ስላገኘ ለዚች አትሌት የሰጣት ቦነስ እጅግ የላቀ እንደሆነ ይነገራል። ትዕግስት 2023 ላይ ይህንን ስኬት ካመጣች በኋላ በቀጣዩ ዓመት 2024 2 ማራቶን ውድድሮች ላይ ሮጣለች። በለንደን ማራቶን ሁለተኛ ሆና ስታጠናቅቅ ሌላኛውን ደግሞ በፓሪስ ኦሎምፒክ በትውልደ ኢትዮጵያዊቷ ሲፈን ሐሰን በመጨረሻዎቹ ጥቂት ሜትሮች ላይ ተገፍታ ተቀድማ ሁለተኛ ሆና አጠናቀቀች። ይህች አትሌት በእነዚህ ጊዜያት ተሰጠው የነበረው አስተያየት የማራቶን የዓለም ክብረ ወሰንን ዳግም መልሳ እንደምትሰብርና ይህንን ክብርም ለኢትዮጵያ መልሳ እንደምትሰጥ ነበረ። ታዲያ እነዚህን 2 ውድድሮች ሁለተኛ ሆና ያጠናቀቀችው ትዕግስት አሰፋ በመሃል የዓለም የማራቶን ክብረ ወሰኑን ተነጠቀች። ኬንያዊቷ ሩት ቼፔንጌቲች በ2024 ሺካጎ ማራቶን ላይ የማራቶንን ውድድር 2 ሰዓት ከ09 ከ56 በመግባት ማራቶንን ለመጀመሪያ ጊዜ 2 ሰዓት ከ10 ደቂቃ በታች የገባች ሴት መሆን ቻለች። ትዕግስት አሰፋ ታዲያ ይህ የማራቶን የዓለም ክብረ ወሰን ሲነጠቅባት ተሰጠው የነበረው አስተያየት የማራቶን የዓለም ክብረ ወሰኑን መልሳ በእጇ እንደምታስገባና ክብሩንም ወደ ኢትዮጵያ እንደምታመጣ ነበረ። ትዕግስት በዚህ የውድድር ዓመት 2025 ከገባ በኋላ የሮጠችው አንድ የማራቶን ውድድር ብቻ ነበረ። የፌዴራል ፖሊስ ያዘጋጀውን የግማሽ ማራቶን ውድድር አዲስ አበባ ላይ ሮጣ ማሸነፏ ቢታወስም ነገር ግን በማራቶን አንድ ተሳትፎ ብቻ አድርጋለች፣ በለንደን ማራቶን። ይህ የለንደን ማራቶን ሩጫዋንም ቢሆን 2 ሰዓት ከ15 ደቂቃ ከ50 ሰከንድ በመግባት በፓሪስ ኦሎምፒክ ያሸነፈቻትን ሲፈን ሐሰንን ተበቅላ አሸነፈቻት። ማሸነፍ ብቻ ሳይሆን በሴቶች ብቻ የተሮጠ ወይንም የወንድ አሯሯጮች ያልተካፈሉበት የሚልን የዓለም ክብረ ወሰንንም በእጇ መያዝ ቻለች። ይህ የሆነው ሚያዝያ ወር ላይ ነበረ። ትዕግስት ከዚህ ውድድር በኋላ እንደ ውስጥ መረጃ ምንጮቻችን ጥቆማ ከሆነ ሙሉ ትኩረቷን የዓለም ክብረ ወሰን ላይ በማድረግ 51ኛው የበርሊን ማራቶን መስከረም 21 2025 በፈረንጆቹ አቆጣጠር ሲደረግ ለመስበር እየተዘጋጀች እንደሆነ ተነግሮናል። የዓለም ክብረ ወሰን 2 ሰዓት ከ09 ከ56 ሆኗል። 2 ሰዓት ከ09 ከ56 በታች ትዕግስት አሰፋ መግባት ይጠበቅባታል ይህንን ክብረ ወሰን መስበር ከፈለገች። እንግዲህ በዚህ መሃል ደግሞ በዚያው ወር መስከረም ላይ የዓለም ሻምፒዮና በጃፓን ቶኪዮ ይደረጋል። ለዚህ ውድድር ደግሞ የተረጋገጠ ወርቅ በማራቶን መድረክ በሴቶቹ ታመጣለች ተብላ የተገመተችው ትዕግስት አሰፋ በዝርዝሩ ውስጥ ስሟ ተካቷል። ታዲያ እዚህ መሃል ነው ትዕግስት የኢትዮጵያ ውክልናው ይቅርብኝ የዓለም ክብረ ወሰኑን ላስመልስና ሀገሬ የዓለም ክብረ ወሰን ባለቤት ትሁን እኔም የዓለም ክብረ ወሰን እጄ ይግባ የሚል የጥያቄ ይዘት ያለው ደብዳቤን ለኢትዮጵያ አትሌቲክስ ፌዴሬሽን እንዳስገባች የተነገረው። ትዕግስት አሰፋ በዓለም ሻምፒዮናው ትካፈል ወይስ በግል ውድድር በርሊን ላይ ትሩጥ? በነገራችን ላይ በበርሊን የማራቶን ውድድር አሸናፊ ሆና ስታጠናቅቅ የምትሸለመው እጅግ ከፍ ያሉ ብዙ ሺህ ዩሮዎችም ቢሆን የውድድሩን ተሳትፎ እንድታደርግ ሌላኛው አበረታች ምክንያት እንደሆነ እየተጠቀሰ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ግን በዚህ ሁሉ መሃል ቀጣይ ውሳኔው ምን ይሆናል የሚለው ተጠባቂ ነው።